ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች የተለያየ ቪዲዮዎች ይዤ መጥቻለሁ። በላይክ ጀምሩት። አመሰግናለሁ። ሳብስክራይብ አትርሱ። ከአዶናይ አባት የተላከች አጭር መልእክት። ይችላል ልጄ ይችላል። ቃል በተግባር ማለት እንዲህ ነው። የእሱ አባት በመሆኔ እንዴት እድለኛ ነኝ። የዘወትር ጸሎቴ ይህ ነበር፣ ለሚወዳት ሀገሩ ስምና ለሰው ደስታ ሲል እስከ መጨረሻው ድረስ መታገል፣ መስዋዕትነት መክፈል። ልጄ ትናንት ላይሽ ሆስፒታል ኢትዮጵያ ያደረገውን ነገር አይቻለሁ እና ኮርችበታለሁ። እንደዚህ በጋርዶች እየተገፋ ክብሬ ዝናዬ ሳይል እስከ መጨረሻው ከጎኑ ነበር። የሱ አባት በመሆኔ እጅግ በጣም እድለኛ ነኝ እና ኮርችበታለሁ። እኛም ኮርተንበታል። የአዶናይ ጓደኛ በመሆኔ እኔም የምር ኩራት ይሰማኛል። ይህ መልእክት ለኢትዮጵያ ሕዝብ አድርስልኝ። አመሰግናለሁ። አድርሻለሁ። አባታችን እንወድሃለን። በጣም እድለኛ ነህ የአዶናይ አባት በመሆኑ ነው። ወይም ደግሞ አዶናይ እድለኛ ነው ያንተ ልጅ በመሆኑ ኩራት ተሰምቶናል ሁላችንም። ይህን ቪዲዮ ሪፖስት እያደረጋችሁ አድርሱልኝ ጋይስ። ቴንክ ዩ ሶ ማች። አይሾ ስፒድ አዲስ አበባ መግባት ተከትሎ አንድ ጓደኛ ክሊፕ ይልክልኛል። የዚህ ወጣት ልጅ አዲስ አበባ ገብቶ እንቅስቃሴዎች ማድረግ ምንም ጥያቄ የለውም። ለአዲስ አበባ በረከት ነው። ልጃገረዶቻችን፣ መሰረተ ልማቶቻችን፣ ኢንፍራስትራክቸሮቻችን በዓለም መድረክ ጭምር ገነው ወጥተዋል። አልከራከሩም። ግን ከዚህ በፊት ማስገምታቸውን ድክመቶቻችንን ያሳየ ሁኔታ ነው። ኢንቴንሲቭ ኬር ዩኒት ውስጥ መግባት ያለበት ትውልድ እንዳለ በእንግሊዘኛ ዘርፍ አይቻልም። አስተምረነው ሁሉ እንደርሳለን ወይ? እንግሊዘኛ ማለት አይሾ ስፒድም ስላለው ከሀገር ወደ ሀገር ይቀያየራል፣ አሰላልፍ ይቀያየራል በየጊዜው። ሶ አስተምረነው ጭምር ማንደርስ ትውልድ ነው። አስተኝተህ ማራኪ እንግሊሽ አንማራኪ እንግሊሽ ምናምን የሚባሉ ተቋማት ተረባርበው በግሉኮስ መልክ በቀዶ ጥገና መልክ እንግሊዘኛ ሊያገቱት ይገባል። መንገድ መጠቆም የማይችል ቲም ፈጥረናል። ዚስ ዌይ ማለት ዳገት የሆነበት አይሾ ስፒድ ብለናል። ይሄ መቀየር መቻል አለበት። እንዴት ናችሁልኝ? አሁን ከማን ጋር ጌም እንድጫወት ትፈልጋላችሁ? አቆየኋችሁ። ሶሪ ይቅርታ አድርጉልኝ። ወይኔ ያስኩባቸው ነው። እወዳቸዋለሁ። ጌም ልጫወት ጋይስ፣ ጌም እንጫወት። ከማን ጋር ከጆሲ ጋር። ጆሲ ዛሬ ጆሲ ማዘው ትዕዛዝ ዛሬ ጆሲን ማዘው ወጣየሽ። እስኪ ራስ ናቲ እስኪ ኢንቫይት አድርጊልኝ በእናትሽ። ኖ ራስ ናቲ ኢንቫይት አድርጊልኝ። እሺ ዲክላይን በለሽ። እሺ ትባ ተው አንዴ በቃ አንዴ ድገም በቃ። ከዛ እንትና ቀይ ራስ ናቲ ጋይስ፣ አሁን ጌም እጫወታለሁ። ጊዜ ታፕ ያደርጋችሁ ናቲ። ሰርፕራይዝ ሆነባ። አለን እንዴት ነህ? መልካም ደህና ነህ?
አለ እንዴት ነህ? አለሁ ደህና ነኝ። ዛሬ በጣም ኮርቼ ባሃለሁ። ልንገርህ ያደረከው ነገር ማንም ሰው የማያደርገው። ዛሬ አድናቆት በዛብኝ። አሁን እዚህ ጋር ኮሜንት ላይ ስድብ በስድብ ነው፣ ቪዲዮዎች ላይ ስድብ በስድብ ነው። እነሱ ስማ ልንገርህ፣ እነሱ ቁጭ ብለው ግን አሁን ዳኒ ምነናውን ፎንቴን ምናምን ገብተው እንዳንተ አፕሪሼት አደረጉኝ። ስማ ቁጭ ብለው ይሰድባሉ። ተሳዳቢ ሁሌም ተሳዳቢ ነው። መንቀሳቀስ የማይችል ሁሌም ተራቢ ነው። ልንገርህ አንተ መንቀሳቀስ የምችል ሰው ነህ። ትልቅ ትዕድልት ያለ ሰው ነህ። የመተግበር ትዕድልት ያለ ሰው ነህ። ትተገብራለህ። ገባህ? ለዓላማ ለህልመህ ትቆማለህ። ማን ነው እንዳንተ እስኪ ዘሎ የገባው? ማን ነው እስኪ እኔ ከዓለም አንደኛ ፀጉር ቆራጭ ነኝ ብሎ የተናገረው የወከለው እስኪ ራሱ ማን ነው? እስኪ ልንገርህ። አሁን ሊስቁብህ ይችላሉ፣ ግን ታየዋለህ የምትደርስበት ደረጃ። ጀግና አኩርተኛል። በጣም ነው የማመሰግነው። እናሳ በቃ እኔ ሞክሬያለሁ። ከመምጣቱ በፊት ቪዲዮዎች ሰርቻለሁ። ሲመጣ ላገኘው እንደምፈልግ ሰርቻለሁ። ሶ ፀጉሩን እንደተሰራ ቃለሁ ከሁለት ቀን በፊት ግን በቃ መሞከርና ልነግረው ፈለግኩ። ምክንያቱም ለፍቻለሁ፣ ቪዲዮዎች ሰርቻለሁ። አሁንም እንዲያየኝ እንዲያውቀኝ ፈለግኩ፣ ሞከርኩ። እሱ ጋር ሳልደርስ ጋርዶች አስቆሙኝ። ይሄ ነው የተፈጠረው እና እኔ አላፍርበትም። ባይዘወይ ሁሉም ነገር የሚሆነው ለምክንያት እንደሆነ ማወቅ አለብህ ናቲ። አንተ ማወቅ ያለብህ ህልምህንና ዓላማህን እውን አድርገሃል። ዓላማህ በዚህ ቪዲዮ ላይ እንደምናየው እች ልጅ በቲክቶክ መጥታ ስለምትፈልገው ነገር ግን ህልሟ ሊሳካ ጠይቃ በነበረ መሰረት ክችና ቤት ሆና የተናገረችው አሁን እህታችን ህልሟን አሳክታላታለች ማለት ነው። የሰው ልጅ በትንሹ እንደዚህ እንደሚረዳ እንማራለን። ቀጥሎ ያለው ደግሞ አፍሪካ እንዴት እንደነበረ ሪአክት እያደረገ ነው። ተከታተሉ። አመሰግናለሁ። ላይክ አትርሱ። እንዴት ናችሁ? ሁለተኛ ቀን አዲስ አበባ ከኪያ ጋር ዛሬ ሾፒንግ ነው የምንወጣው። ፋፈሽ እንላለን። የት እንደምንሄድ አሳያችኋለሁ። ያው እንዲህ ነበረ መልበስ የፈለኩት። እንደዚህ ነበር ማማር የፈለግሽው ነበር። ልብስ ለብሼ ኩሽና ውስጥ የሰራሽው ቪዲዮ በጣም ነው እንትን የበላው። እግዚአብሔርን ነው የምልሽ። አንዳንድ ጊዜ በህይወታችን እኛ ዴይሊ የምናደርጋቸው ነገሮች ለሰዎች በጣም ቢግ ዲል የሚሆንበት ነገር አለና በጣም ነው ደስ ያለኝ። እንደምታዩኝ ነው ቆንጆ ይሁኛል። ደስ ብሎሻል? በጣም ማረኝ። ሰሊና ጋር መተን እንደዚህ ፋፈሽ ብለናል። በጣም ነው የሚያምረው። በጣም እግዚአብሔርን በጣም ነው በጣም በጣም ቆንጆ ሞዴል። ሌላ ጋይስ ለካ በጣም በቀላል ነገር ነው ሰውን ማስደሰት የሚቻለው። አሁን ለዚች ልጅ ልብስ ገዝቶ እሷን አዝናንቶ ቢያንስ እንደው የተወሰነች ነገር ለማድረግ በጣም ብዙ ሰዎች ይህንን ማድረግ ይችላሉ። እኔ በእውነት ይህን ያደረግሽው እህታችን በእውነት እግዚአብሔር ይስጥሽ። አያችሁ ለሰዎች መድረስ ወይም ደግሞ ከሰዎች ጋር የሆነ ነገር ማድረግ ቀላል ሊመስለን ይችላል። ለሰዎች መድረስ፣ ለሰዎች ትኩረት መስጠት፣ የሰዎችን ፍላጎት ማሟላትና በቻልነው መጠን ሁሉ ማሟላትና ሰዎችን ካሉበት ሁኔታ ማውጣት አንዳንዴ ለብዙዎቻችን በጣም ቀላሉ ነገር ነው። ሁላችንም እንደው አንዳንድ ሰው በዚህ ደረጃ እንደዚህ አይነት ሰዎችን አንዳንድ ሰው መርዳት ብንችል በጣም ብዙ ሰዎች ጋር መድረስ እንችላለን። እውነቴን ነው የምላችሁ። እንዲህ የምታምር ልጅ ናት እንግዲህ ኩሽና ውስጥ የነበረችው ይታያችሁ። እንደው እግዚአብሔር ቀን ያውጣልሽ እህታችን። በእውነት በጣም ጎበዝ ልጅ ነሽ። ብዙ ሰዎችን እያመጣሽ እንደዚህ ስትረጃ እያየሁሽ ነውና እግዚአብሔር ይስጥሽ። እኛም ከጎንሽ ነን ያለ ነው። ሌሎችም እንደዚህ ኩሽና የቀሩ ሴቶች ህልም ያላቸው እንደው አንድ ቀን ሆኜ ይህንን ነገር አድርጌ ተሳክቶልኝ እንደው የሚሉ ሰዎች ሊኖሩ ይችላሉና ይህ ሶሻል ሚዲያ እውነቴን በቃ እናጥለቅልቀው በመልካም ነገር። የአዶናይ ሌጋሲ አለ። አዶናይ እያሳየን ያለው መተባበር አለ፣ ደግነት አለ። እስቲ እናጥለቅልቀው። በቃ አገራችን እንደው ደስ ይበላት፣ እንደው ሰውም ደስ ይበለው። እስቲ እንተጋገዝ። በጣም ትልቅ ነገር ነው መስራት የሚቻለው። እኔ ውስጤ እየሞላ ያለው ነገር ይሄ ነው። በቃ በጣም መልካም ነገር ነው የሚታየኝና
እንደው ይህንን እንደው መንፈስ ወጣቱ ላይ አገሩ ላይ ስላፈሰስክ አዶኔ እውነት እግዚአብሔር ይስጥ። እንደው እናት እንደው የተባረከች ናት። አንተን አመስግነን ቃላት በቃ እኔ ቃላት ያጥረኛል አንተን ማመስገኛ። እግዚአብሔር ይስጥ። በጣም ምርጥ ሰው ነህ። ይሄ መንፈስ አይወሰድብን። ሁላችንም በቃ በአመት በዓልም በአዘቦት ቀንም በዚህ አይነት ሁኔታም ያለንን በማካፈል ሰዎችን በመርዳት ከሰዎች ጎን በመቆም ነገሮችን እናስተካክልላቸው፣ እፎይ እንድሉ እናድርግ። እንድምነኝ ወይ እኔ ነኝ ወይ ብለው እንዲደሰቱ እናድርግ። ታንክ ዩ ቬሪ ማች። በጣም ደስ ብሎኛል። Africa has cars? Wait, they have bridges? I thought they just run bare feet on dirt. Wait, so you're telling me right now that Africa has modern housing and apartments? Since when did they have Wi-Fi? I thought they just communicate by having messenger pigeons and throwing it at other countries. Modern doctors and hospitals, I thought when they get injured, they just go to a dirt hut and a witch doctor named Baba Tunde rubs some beaver anal glands on their injuries to fix it.